ምስረታው በ1628 ዓመተ ምህረት በአጼ ፋሲለደስ ነበር። ማቀባበያ የሚሰኘው የግቢው አጥር 900 ሜትር ርዝመት ሲኖረው ስፋቱም 70,000 ካሬ ሜትር የመሬት ይዞታ ያካልላል። አጼ ፋሲል የመጀመሪያውንና ታላቁን ግንብ ያሰሩ እንጂ ከእርሳቸው በኋላ የተነሱት ነገሥታትም ለ220 ዓመታት የየራሳቸውን ሕንፃ በመስራት ቦታው በቅርስ እንዲዳብር አድርገዋል። በግቢው የመጨረሻውን ሕንፃ ያሰራችው ብርሃን ሞገሳ በመባል የምትታወቀው ንግሥት እቴጌ ምንትዋብ ነበረች። ፋሲል ግቢ በዩኔስኮ እንዲመዘገብ ያስቻለው የአብያተ ነገሥታቱ ድንቅ ጥበብ ብቻ ሳይሆን በአንድ ስፍራ ከ200 ምዕተ ዓመታት በላይ የነገሱ ነገሥታት የየራሳቸውን ቤተ መንግሥት ሰርተው ማለፋቸው ነው። ግቢው ገናና በነበረበት ዘመን በሺዎች የሚቆጠሩ ቤቶችና ሱቆችን በውስጡ ያቅፍ ነበር። በጥንቱ ዘመን ሥርዓተ መንግሥት በሚባል የአስተዳደር ሥርዓት መጽሐፍ በግዕዝና በቀደመው አማርኛ ሥርዓት ተቀርጾለት በጥንቃቄ የሚመራም ነበር። አንገረብና ቀሃ በተሰኙ ሁለት ምንጮች መካከል የተመሰረተው ፋሲል ግቢ የውሃ እጥረት እንዳያጋጥመው ከስሪቱ አስቀድሞ የታሰበለት ነበር። ከግቢው በስተደቡብ የጎንደር አደባባይ ሲገኝ ቦታው ለገበያነት፣ ለአዋጅ መንገሪያና ለወንጀለኛ መቅጫ ያገለግል ነበር። ስፍራው በአሁኑ ወቅት የጎንደር ከተማ መናፈሻ በመሆን ያገለግላል። መቀባበያ የሚሰኘው የግቢው አጥር ግንብ በዙሪያው እንደ 12ቱ ሐዋርያት 12 በሮች የነበሩት ሲሆን ግልጋሎታቸውን የሚወክሉ ስያሜዎችም አሏቸው። ከነዚህ በሮች አንዳንዶቹ ከውጭኛው ዓለም ጋር ይገናኙ የነበሩ በትልልቅ ድልድዮች እንደነበር ይነገራል። ምንም እንኳን አብዛኞቹ የግቢው ቤቶች በጦርነትና በእሳት ቢወድሙም ዋና ዋናዎቹ ሕንፃዎች ግን እስካሁኑ ዘመን ዘልቀው ይታያሉ። ከነዚህ ጉልህ ሕንፃዎች መካከል የፋሲለደስ ግንብ፣ ትንሹ የፋሲል ግንብ፣ የታላቁ አዲያም ሰገድ ኢያሱ ግንብ፣ የአጼ ዳዊት ሳልሳዊ ዙፋን ቤት፣ የእቴጌ ምንትዋብ ግንብ፣ የምንትዋብ ቱርክ መዋኛ፣ የፈረሶች ቤት፣ የፈረሰኞች አለቃ ቤት፣ የአንበሶች ቤት፣ የአጼ በካፋ ግንብና ሰገነት፣ የቀዳማዊ ዮሐንስ ወይም በከተማው ሕዝብ አጠራር የጻድቁ ዮሐንስ ጽሕፈት ቤትና ቤተ መጻሕፍት፣ አዋጅ መንገሪያ፣ ክረምት ቤት፣ ቋል ቤት ወይም የሰርግ ቤት እንዲሁም ግምጃ ቤት ማርያምና አጣጣሚ ሚካኤል የሚሰኙ ሁለት አብያተ ክርስቲያናት ይገኙበታል። በተጨማሪም ከፋሲል ግቢ ወጣ ብሎ በስተሰሜን ራስ ግንብ ይገኛል። የፋሲል ግቢን ዙሪያ ጥምጥም የያዘው የግንብ አጥር ማቀባበያ በመባል የሚታወቅ ሲሆን በአጼ በደ ማርያም ዜና መዋዕልም ማቀባበያ የሚባል ሕንፃ ተጠቅሶ ይገኛል። ትርጓሜውም መዘጋጃ ወይም መከላከያ ምሽግ መሆኑ ነው። በዙሪያው ያሉት 12 በሮችም እንደየተግባራቸው ስም ወጥቶላቸው ያገለግሉ ነበር። ልዕልት እንኳዬ በር በእቴጌ ምንትዋብ ወይም ንግሥት ብርሃን ሞገሳ እናት ስም የተሰየመ ነበር። ግምጃ ቤት ማርያም በር ደግሞ ወደ ማርያም ቤተ ክርስቲያን ግቢ የሚያሻገር ሲሆን ዋናው በር ደግሞ ጃን ተከል በር ወይም ፊት በር ይባላል። ይህ በር በአሁኑ ወቅት ከጃን ተከል ዋርካና ከአደባባዩ ፊት ለፊት የሚገኘው የጎብኚዎች መግቢያ ነው። ለቀብርና ለሙታን ወደ ግቢ የሚገባበት ተዝካር በርም ተጠቃሾች ናቸው። ፋሲል ግቢ ውስጥ ካሉት ግንቦች ትልቁና የመጀመሪያው የአጼ ፋሲል ቤተ መንግሥት ነው። ቤተ መንግሥቱ 32 ሜትር ቁመትና 25 ሜትር በ25 ሜትር የሆነ ወርድ አለው። ባለ 3 ፎቁ ሕንፃ 123 ደረጃዎች ተሰርተውለታል። አጼ ፋሲለደስ የሀገሪቱ መናገሻ ከቦታ ቦታ መዘዋወሩ ስለሰለቻቸው በ1628 ዓመተ ምህረት ጎንደር ከተማ ላይ የተረጋጋ ማዕከል አቋቋሙ። በ1640ዎቹ መጀመሪያ ፋሲል ግንብን በከተማው ማዕከል ገንብተው ጨረሱ። በውስጡ ባሉት 20 ክፍሎች ግድግዳ ላይ የተሰሩ ጌጦች የነበሩ ሲሆን በ1930 ዓመተ ምህረት ጥናት ያደረገው ጣሊያናዊው አመዶ ማግኔቲክ ኮምፓስ ወደ ግድግዳው ሲጠጋ አመላካቹ በኃይል ዘውሮ ወደ 80 ዲግሪ ስለሚሄድ ግድግዳው
ከማግኔታይት ባዛልት የተሰራ እንደሆነ ያሳያል ይላል። በ1640 ዓመተ ምህረት ፋሲል ግቢን የጎበኘው የየመኑ አምባሳደር ሐሰን ኢብን አልሃያሚ ድንቅ ሕንፃ ውብ የሆነ የድንጋይና የኖራ ውጤት በማለት እንደገለጸው ታሪክ አጥኚው ስቱዋርት ሞንሮሄይ ዘግቦት ይገኛል። በቤተ መንግሥቱ አናት ላይ ያለው የንጉሡ አጼ ፋሲል የቅኝት ሰገነት እስከ ጣና ሐይቅ ድረስ መመልከት እንዲያስችል ታስቦ የተገነባ ሲሆን ሦስተኛው ፎቅ ላይ የንጉሡ መኝታ ቤት ይገኛል። በሁለተኛው ፎቅ ላይ የሚገኘው የአክሊል ቅርጽ ያለው በረንዳ የንጉሡ አዋጅ መንገሪያ ነበር። የአንደኛው ፎቅ በረንዳ ላይ እንደየማዕረጋቸው የሚቀመጡ ሹማምንትና አፈቀላጤዎች ከንጉሡ አንደበት አዋጁን ተቀብለው በተዋረድ ለሕዝቡ ያሰማሉ። እንዲህ እያለም ነጋሪት እየተጎሰመ እምቢልታ እየተነፋ ከበሮ እየተደለቀ አዋጁ ከሕዝቡ ጆሮ ይደርሳል። በቤተ መንግሥቱ አራቱም ማዕዘን የክብ ቅርጽ ያላቸውና ላቅ ብለው የሚታዩ ባለ 3 ፎቅ የማዕዘን ግንቦች አራቱን ወንጌላውያን ማለትም ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስን ምሳሌ ተደርገው የተገነቡ ናቸው። በግንቦቹ እያንዳንዱ ፎቅ ላይም አንድ መስኮት ይገኛል። በጠቅላላው በአራቱ ግንቦች ላይ ያሉት መስኮቶች ብዛት 12 ሲሆን የ12 ሐዋርያት ምሳሌ መሆናቸው ይነገራል። ወደ አንደኛ ፎቅ ሲወጣ ያሉት 32 ደረጃዎች አጼ ፋሲል በ17ኛው ክፍለ ዘመን በ32ኛው ዓመት በ1632 ዓመተ ምህረት በተረ ንግሥና መጫናቸውን የሚያጠይቅ ነው። በአንደኛው ፎቅ የእንግዳ መቀበያ ክፍልን ጨምሮ የሴትና የወንድ ማዕድ ቤቶች፣ በወርሃ ክረምት የሚያገለግል የእሳት መሞቂያ፣ ንጉሡ ከእንግዶች ጋር የሚነጋገሩበት ክፍልና መጸዳጃ ቤቶች ይገኛሉ። ክፍሎቹ በዚህ ዘመን በተሰሩና ውበታቸው ባልጠወለገ ጠንካራ የእንጨት በሮች የተከፋፈሉ ሲሆን የቤተ መንግሥቱ መግቢያ በርም ከግዙፍ ጣውላ በተሰሩ 2 ተካፋች በሮች የተዘጋ ነው። ቤተ መንግሥቱ ከጥቁርና ከቀይ ጥርብ ድንጋዮች የተሰራ ሲሆን ለዓመታት መሬት ውስጥ ተቀብሮ በሚቦካ ኖራ የተለሰለሰው ግድግዳው እስከ 1 ሜትር ተኩል ውፍረት አለው። የመታጠቢያ ቤቶች፣ የእስረኞች ማቆያ፣ የውሃ ማጠራቀሚያ ገንዳ ከቤተ መንግሥቱ ጀርባ ከግንቡ ጋር ተያይዘው የተገነቡ ሌሎች ድንቅ ሥራዎች ናቸው። ይሁንና አብዛኞቹ በሁለተኛው የዓለም ጦርነት ወቅት በስፍራው ተጠልሎ የነበረውን የጣሊያን ጦር በአየር የደበደበችው እንግሊዝ ጉዳት አደርሳባቸዋለች። ከፋሲል ግንብ አጠገብ ውሃ የነበረበት ግዙፍ ገንዳ የሚገኝ ሲሆን ገንዳው በጊዜው ለዋና የሚሆን ውሃና ዓሣ ተመጋቢ እንደነበሩ ለሚነገራቸው አጼ ፋሲለደስ የዓሣ መርቢያነት ያገለግል የነበረ ነው። በፋሲል ግቢ ውስጥ ከሚገኙት ታላላቅ ግንቦች አንዱ የታላቁ አዲያም ሰገድ ኢያሱ ግንብ ነው። በ1677 ዓመተ ምህረት በዘመነ ማቴዎስ ተገንብቶ የተጠናቀቀው ይህ ግንብ የአናጢዎች መሪ ወልደ ጊዮርጊስ እንደሰሩት የሚነገር ሲሆን በጊዜው ከጠቢቡ ሰለሞን ቤት የበለጠ ውበት አለው በመባል የተደነቀ ነበር። ግንቡ እንደ አጼ ፋሲል ግንብ ሁሉ በሁለተኛ የዓለም ጦርነት እንግሊዞች በጣሊያን ላይ ባደረጉት ድብደባ ገሚሱ ፈርሷል። በፋሲል ግቢ ከሚገኙ ግንቦች አንዱ የልጃቸው የጻድቁ ንጉሥ ዮሐንስ ቤተ መጻሕፍትና ጽሕፈት ቤት ነው። ሌላኛው በግቢው ውስጥ የሚገኝ ስፍራ አጣጣሚ ቅዱስ ሚካኤል ቤተ ክርስቲያን ነው። አጣጣሚ ቅዱስ ሚካኤል ቤተ ክርስቲያን ፋሲል ግቢ ውስጥ በስተሰሜን ምስራቅ ክፍል የሚገኝ ሲሆን ሰኔ 12 ቀን 1760 ዓመተ ምህረት ተባርኮ አገልግሎት መስጠት ጀምሯል። ወደ ቤተ ክርስቲያኑ የሚገባው በእልፍኝ በር አድርጎ ነው። በአፄ ዳዊት ዘመን የተገነባው ይህ ቤተ ክርስቲያን የአራት ማዕዘን ቅርጽ የነበረውና መልካም ገጽታን የተከተለ ነበር። 2 ሰገነቶች የነበሩት ሲሆን አንዱ ወድቆ ቆይቷል። አሁን ላይ ጥንታዊ የቅርስነት ክብሩን የጠበቀ እድሳት ተደርጎለታል። በነገራችን ላይ የአጣጣሚ ቅዱስ ሚካኤል ቄሶች ወይም አለቆች አለቃ ገነት በሚል ማዕረግ አሁን ድረስ ይጠራሉ።
የአጼ በካፋ ቤተ መንግሥት በፋሲል ግቢ ከሚገኙ ግንቦች አንዱ ነው። በተለየ ሁኔታ 30 ሜትር ርዝመት ያለውና የእንግሊዝኛውን ቪ ፊደል ቅርጽ ይዞ የተሠራው ቤተ መንግሥት ከሌሎቹ ለየት ያለ ውበት ይታይበታል። በተጨማሪም መኳንንትና መሳፍንቱ እንደየማዕረጋቸው ፈረሶቻቸውን የሚያቆሙበት የፈረሶች ማቆሚያ ወይም ፓርኪንግ ይገኛል። የቤተ መንግሥቱ በርና መስኮቶች እስካሁን ጉዳት ሳይደርስባቸው የቆዩና ከሁለት ተካፋሽ ጣውላዎች የተሠሩ ናቸው። ቤተ መንግሥቱ እስከ 300 ሰዎችን የሚያስተናግድ እልፍኝ ወይም አዳራሽ አለው። የእቴጌ ምንትዋብ ግንብና መታጠቢያ የአጼ በካፋ ባለቤት የሆኑት እቴጌ ምንትዋብ ግንብ ወይም አልፎ አልፎ ትንሹ ኢያሱ ግንብ በመባል የሚጠራ ግንብ በስፍራው ሰርተዋል። ይህ ስፍራ እቴጌይቱ ዘመኑ የሚጠይቀውን የውበትና የምግብ ሥራ ሙያ ለሴቶች የሚያስተምሩበት የነበረ ነው። የምንትዋብ መዋኛ ወይም የምንትዋብ መታጠቢያ በእቴጌ ምንትዋብ የተሠራ በፋሲል ግቢ ውስጥ ከምንትዋብ ግንብ አጠገብ የሚገኝ ቱርክ መታጠቢያ ወይም ሐማም ነበር። ይህ ከሕንፃው ስር ምድጃ ተደርጎ እሳት የሚነድበትና ውሃው በቱቦ ገብቶ እንፋሎት እያተነነ የተለያዩ የሚሸቱ ቅጠሎች በላዩ ላይ የተደረጉ ለሕመም ፈውስ የሚገኝበት ክፍል ነበር። መታጠቢያ ቤቱ ለነገሥታቱ ሙሉ በዘመኑ ሳውና ባዝ የሚባለውን አገልግሎት የሚሰጥ ሲሆን መጨረሻ ላይ በቀዝቃዛ ውሃ ታጥበው የሚወጡበት ክፍልም ተሰርቶላቸዋል። በግቢው ውስጥ ከሚገኙት መስህቦች የአጼ ዳዊት ሳልሳዊ ዙፋን ቤት በአዳም ሰገድ ኢያሱ ልጅ በአጼ ዳዊት ሳልሳዊ የተሠራ ነው። የቀዳማዊ ዮሐንስ ግንቦች ከተገነቡ ከ15 ዓመታት በኋላ የተሠራው የዙፋን ቤቱ በግቢው በስተሰሜን በበካፋ ግንብና በአጣጣሚ ቅዱስ ሚካኤል ቤተ ክርስቲያን መካከል ይገኛል። ሕንፃው ቤተ መንግሥት ሳይሆን በዘመኑ የሚደረጉ ጉባኤዎች፣ ክብረ በዓላት፣ የመዝሙርና የዝማሬ መርሃ ግብሮች፣ የሹመትና የሽረት ሥነ ሥርዓቶች፣ የኪነ ጥበብና የባህል መዝናኛ ዝግጅቶችም የሚካሄዱበት ሰፊና ጣሪያ አልባ አዳራሽ ነው። አጼ ዳዊት ሦስተኛ አዳራሹን ሲያስገነቡት ለመዝሙርና ለዝማሜ አገልግሎት አስበው ስለነበር ዘማሪያን ሲያመሰግኑ ሰማይን እንዲመለከቱ ጣሪያ አልባ አድርገው ሰርተውታል።